ሰላም ሰላም እንደምን ቆያችሁ የቴሌ ዩቲዩብ ቻናል ተከታታዮች። ዛሬ በዚህ ክፍል የፋሚሊ ሎው ቀጣይ ክፍል የምናይ ይሆናል ማለት ነው። ይህም ምንድነው አዲሱ ቻፕተር ወይም ቻፕተር 8 ፊሊዬሽን ይሆናል ማለት ነው። ታዲያ በዚህ ፊሊዬሽን እንዴት ዝምድና እንደሚመሰረት በተለይ ከአባትነት እና ከእናትነት ጋር በተያያዘ እንዴት ሪሌሽንሺፕ ሜንቴን ይደረጋል የሚለውን የምናይ ይሆናል። የመጀመሪያው አሰርቴይንመንት ኦፍ ፓተርኒቲ ኤንድ ማተርኒቲ ውስጥ ማተርናል ፊሊዬሽን ወይም በእናት በኩል የእናትና የልጅ ግንኙነት እንዴት ይመሰረታል የሚለው የመጀመሪያው ክፍል ሲሆን ይህም እንግዲህ ማተርናል ፊሊዬሽን እንደ ፓተርናል ፊሊዬሽን ምንም ኮምፕሌክሲቲ የሌለው ኢሹ ነው። እንደሚታወቀው የህጉ ሌጋል ፕሪዛምፕሽን አለ። ሌጋል ፕሪዛምፕሽን ኦፍ ፓተርኒቲ ፍሎስ ላይክ ኢትስ ክሩሻል ነው። ላይክ ማተርናል ፊሊዬሽን ፓተርናል ፊሊዬሽን ወይም የአባትና የልጅ ግንኙነትን አባትነትን ለማረጋገጥ ቀድሞ እናትነትን ማረጋገጥ የግድ ስለሚል በጣም ክሩሻል የሆነ ነገር ነው። ምክንያቱም የፓተርኒቲ ሌጋል ፕሪዛምፕሽን የሚመጣው ከእናት ጋር በተያያዘ ይሆናል ማተር ነው። ሶ again maternity is also crucial in the acknowledgement of paternity and presumption again and for the third method of recognition or judicial declaration of paternity. So በሶስቱም ሜተድ ፓተርኒቲን ለማረጋገጥ ሲፈለግ መጀመሪያ የሚጠየቀው ማተርኒቲ ነው ማለት ነው። ሶ እንዴት ሃው ማተርኒቲ ስታብሊሽድ የሚለውን ስናይ እንዴት ነው ማተርኒቲ ስታብሊሽ የሚደረገው ሲባል በቀላሉ አንድ ልጅን የወለደች እናት እሷ የዛ ልጅ እናት እንደሆነች መውለድ ማለት ኢንሰንስ ከሆዷ ልጁ መውጣቱ እና ይህ በሚረጋገጥበት ሰዓት የዛ ልጅ እናት ነች ማለት ነው። ዛት ሚንስ ልጁን መውለዷ ብቻ እናት እንደሆነች እና ህግም ግንዛቤ የሚወስደው ወይም ግምት የሚወስደው ልጁን የወለደች ላይ ከሆዷ ከማህፀኗ ያወጣች ሴት የልጁ እናት ነች የሚለውን ግምት ይወስዳል ማለት ነው። ሶ ዘ ዲፈረንስ ቢትዊን ኤስታብሊሽመንት ኤንድ ፕሩፍ ኦፍ ማተርኒቲ ሌላ ጉዳይ ነው። ኤስታብሊሽመንት ኦፍ ማተርኒቲ ማለት ኢትስ ኤ ክሪኤሽን ኦፍ ሌጋል ቦንድ ባይ ዘ ፋክት ኦፍ በርዝ ኢትሰልፍ ኤንድ ፕሩፍ ኦፍ ማተርኒቲ ሚንስ ኤቪደንሻሪ ፕሮሰስ ቱ ኮንፊርም ዘ ኦልሬዲ ኤስታብሊሽድ ሌጋል ቦንድ። ሶ ፕሩፍ ኦፍ ማተርኒቲ ማለት ኤስታብሊሽመንት ኦፍ ማለት ማተርኒቲ ማለት ላይክ ሌጋል ቦንድ ክሬኤት ማድረግ ነው። ፕሩፍ ኦፍ ማተርኒቲ ማለት ደግሞ ሌጋሊ ክሬኤት የተደረገውን ቦንድ ፎር ፈርዘር ክላሲፊኬሽን ኤቪደንስ እያቀረቡ ኮንፊርም ማድረግ ይህ ፕሩፍ ኦፍ ማተርኒቲ ይባላል ማለት ነው። ጀስት እንትን ለማለት ነው። ሶ አክኖሌጅመንት ኢዝ ኖት አፕሊኬብል ፎር ማተርኒቲ ይህኛው ሌላው ልብ ልንለው የሚገባው ጉዳይ ነው። አክኖሌጅመንት ኢን ዘ ኬዝ ኦፍ ፓተርኒቲ አንደኛው ጉዳይ ነው። ዛት ሚንስ ፓተርኒቲ ስታብሊሽ ከሚደረግባቸው መንገዶች ውስጥ አንዱ አክኖሌጅመንት ነበር። ግን ዘ ኬዝ ኦፍ ማተርናል ፊሊዬሽን ዲስ አክኖሌጅመንት ዳዝንት ወርክ ኤንድ እንደዚህ አይነት የህግ ግምትም ሆነ ተግባር የለም ማለት ነው። ሶ ስፔሻል ኬዝ አርቲፊሻል ኢንሴሚኔሽን ጋር በተያያዘ ነው። ወይም አርቲፊሻል ኢንሴሚኔሽን ምንድን ነው? ላይክ የአንድን ሰው እንቁላል ወስዶ ላይክ መውለድ ከማይችሉ እናት እንቁላል ይወሰድና በሌላ ሰው ሆድ ውስጥ ተደርጎ አርቲፊሻል በሆነ መንገድ ልጁ እዛ እንዲያድግ እና እንዲወለድ የሚደረግበት ሜተር አለ። ነገር ግን ህጉ ከዚህ ጋር ተያያዘ ምንም ያስቀምጠው ነገር የለም። ምክንያቱም አርቲክል 124 የሚጠይቀው ከሆዷ የወጣው ልጁ ከማን ሆድ ወጣ የሚለው ከማን ማህፀን ወጣ የሚለውን ነው እንጂ የሚያየው ከኦቪም ኮንትሪቢዩተር ጋር ከጄኔቲክ ማዘር ጋር ያለም ግንኙነት አይዳኝም። ሶ ሜቢ በዚህ ጉዳይ ላይ ሌላ ካሴሽን ካለ we'll discuss about it later። ግን አሁን ባለው እንትን የህጉ ፕሪዛምፕሽን በህጉ መሰረት እንደዛ ነው። ምናልባት የካሴሽን ውሳኔዎችን ከዲስከሽናችን መጨረሻ አካባቢ ልናይ እንችላለን። ነገር ግን ያለው ፕሪዛምፕሽን እንደዛ ነው። ሶ and agreements are invalid. That means any agreement to recognize the ovum contributor as the legal mother is void። እንደ መሰላችሁ አርቲክል 123 ማንኛውንም አይነት ከፊሊዬሽን ኤስታብሊሽመንት ጋር የተገናኙ እንትኖችን አርቲክሎች የሚጣርስ ማንኛውም አይነት
ስምምነት ቮይድ እንደሆነ ይናገራል። ሶ አሁንም ኦቪዩም ወይም እንቁላል የሚባለውን በተፈጥሮ በተለምዶ እንቁላል የሚባለውን ነገር ኮንትሪቢዩተር እናቱ ትሆናለች ብሎ የሚደረግ ስቲፑሌሽን ተቀባይነት የለውም ማለት ነው። ሶ ይህ ነው። ሌላኛው ፓተርናል ፊሊሽን ነው። ፓተርናል ፊሊሽን ማለት በአባት በኩል እንዴት የአባትና የልጅ ግንኙነት አባትነት እንዴት ይረጋገጣል የሚለውን ስናይ ባዮሎጂካል ቤዝ ኤንድ ሌጋል ቻሌንጅስ ያው እንግዲህ ብዙ ጊዜ ባዮሎጂካሊ የልጁ አባት ማን ነው እና በህግ ደግሞ የልጁ አባት ማን ነው የሚባለው ነገር በጣም ቻሌንጂንግ ነው፣ ሊለያይም ይችላል። ምክንያቱም ህግ የራሱን ግምት ወስዶ ቤስት ኢንትረስት ኦፍ ቻይልድ የሚለውን ለማስጠበቅ ይሰራል። እውነታው ደግሞ ባዮሎጂካሊ ደግሞ የልጁ አባት ሌላ ሊሆን ይችላል። ነገር ግን ልጁ ያለ አባት እንዳያድግ አባት እንዳያጣ ህግ የራሱን ግምት ያስቀምጣል ማለት ነው። ሶ በዚህ መሰረት ሶስት መንገዶች አሉ። ዛት ሚንስ ዌይስ ኦፍ ኢስታብሊሽንግ ፓተርኒቲ አንደር አርቲክል 125 are the first one is presumption of paternity, the second one is acknowledgement of paternity by the father, and the third method of establishing paternity is judicial declaration of paternity. so እነዚህ ሶስቱ እንዴት ፓተርኒቲ እንዴት ስታብሊሽ እንደሚደረግ የአባትና የልጅ ዝምድና እንዴት ስታብሊሽ እንደሚደረግ የሚያሳዩ መንገዶች ናቸው። እነዚህ ሶስቱ መንገዶች ሚቹዋሊ ኤክስክሉሲቭ ናቸው። ላይክ በአንደኛው ፓተርኒቲ ዲተርማይን ከተደረገ የዛ ልጅ አባት በዛኛው ላይ የሚጸና ይሆናል እንጂ በሌላ ሜትር ሌላ አባት ሊኖረው አይችልም ማለት ነው። ሶ ምንጊዜም ህጉ ቅድሚያ የሚሰጠው ለአንዱ ነው። በአንደኛው በፕሪዛምፕሽን ኦፍ ፓተርኒቲ ካላገኘ በአክኖሌጅመንት ሊገኝ ይገባል። በአክኖሌጅመንት ኦፍ ፓተርኒቲ የማይገኝ ከሆነ ጁዲሻል ዲክላሬሽን ኦፍ ፓተርኒቲ ጋር ይሄዳል ማለት ነው። ስለዚህ እነዚህ ሚቹዋል ኤክስክሉሲቭ ናቸው። በኋላ ኮንፍሊክት ኦፍ ፓተርኒቲ እንዴት ሬጉሌት እንደሚደረግ ኦን ኔክስት ቪዲዮ እናያለን። ለአሁን ፕሪዛምፕሽን ኦፍ ፓተርኒቲ ሶ the first and most traditional mode of establishing paternity is through legal presumptions, and this method functions when certain legally recognized relationship between the mother and a man existed during conception or birth. so ይህ ነው ማለት ነው። የመጀመሪያው ፕሪዛምፕሽን ነው። ይህ የሚሰራው ሌጋሊ ሪኮግናይዝድ የሆነ ሪሌሽንሽፕ ላይክ ትዳር ወይም ኢሬጉላር ዩኒየን በሚኖርበት ሰዓት በዛ ትዳር ውስጥ ከሴትዮ ጋር ልጁ በተወለደበት ሰዓት ከሴትዮ ጋር በትዳር ያለው ሰው ወይም በኢሬጉላር ዩኒየን ያለው ሰው የልጁ አባት ነው። ይሄ የመጀመሪያ ፕሪዛምፕሽን ነው። ከሌላ ትውለድ ምን ታድርግ፣ ከሌላ ሰው ጋር ግንኙነት ይኑራት አይሰራም ማለት ነው። በቃ የልጁ አባት በዛ ትዳር ወይም በዛ ኢሬጉላር ዩኒየን ያለ ሰው ብቻና እሱ ብቻ ነው ማለት ነው። ከዚህ አንጻር አርቲክል 126 presumption of paternity of the husband ይላል። so it's a core rule and the child who is conceived or born in wedlock is presumed to have the husband as father ይላል። so በዌድሎክ ውስጥ የተወለደ ልጅ ወይም ኮንሲቭድ የሆነ ልጅ ወይም የተረገዘ ልጅ በአንድ ጋብቻ ላይ ተጋቢዎቹ ተጋብተው ሳለ የተወለደ ኢቭን ኢሬጉላር ዩኒየንም ሊሆን ይችላል ወይም ደግሞ ከእንደገና ደግሞ ሬጉላር ዩኒየን ሊሆን ይችላል። ብቻ ከሁለቱ በአንዱ በሜሪጅ ተሳስረው ካለ በዛ መሀል የተወለደ ልጅ ወይም የተረገዘ ልጅ አባቱ ማን ነው? በዛ ጋብቻ ባሌ ሆኖ ያለ ሰው ይሆናል ማለት ነው። ሶ አርቲክል 127 ስናይ ጀነራሊቲ ኦፍ ዘ ፕሪዛምፕሽን ክላሪፊኬሽን ሪጋርዲንግ ዘ ታይም ኦፍ በርዝ ኤንድ ኮንሰፕሽን ኢን ሪሌሽን ቱ ሜሪጅ ይልና a child is deemed to be conceived in wedlock if born more than 180 days after the marriage ይልና ከእንደገና again born within 300 days after the dissolution of the marriage so ሁለት አይነት ነገሮች ናቸው ማለት ነው። ሶ ከዛ በኋላ ምን ይላል? even if the birth record doesn't list the husband as the father or lists another man, the presumption still applies and the record must be corrected. so አንደኛ
ጋብቻው ከተፈጸመ ከ180 ቀን በኋላ ወይም ደግሞ ጋብቻው ቢፈርስ እንኳን በ300 ቀን ውስጥ ምክንያቱም ከመጨረሻው ቀን ወደዛ ሲደመር ወደ 10 ወር ማለት ነው 300 ቀን እንደ ዛሬ ፈርሶ በ300 ቀን ውስጥ ከተወለደ ልጁ ከዚህኛው ትዳር እንደተወለደ ተደርጎ ይወሰዳል ማለት ነው። 180 ዴይስ አፍተር ዘ ሜሪጅ የሚባለው ደግሞ ኮንሲፕት የሚባለው ላይክ ሰውየው እና ሴትዮዋ ከተጋቡ እስከ 6 ወር በኋላ አንድ ልጅ ከ6 ወር እስከ 10 ወር ባለው ይወለዳል ተብሎ ስለሚገመት ጋብቻው እንትን ተደርጎ 180 ቀን ከሞላ በኋላ ቢፈርስ ራሱ ከ180 ቀን በኋላ የሚወለደው ልጅ ከዛ ጋብቻ እንደተወለደ ተደርጎ ይወሰዳል ማለት ነው። ሶ Article 182 duration of pregnancy and this article reaffirms the biologically recognized gestation period and conception is presumed to occur within the marriage if the child is born after 180 days from the marriage and within 300 days after its end. ቅድም ያልነው ነው። So no evidence to the contrary is allowed, making this presumption conclusive and arguable in this context. So ቅድም እንደተባለ ነው ሌላ ሜሬጅ እንትኑ ምን ሌላ ነገር ቢል ሌሎች እንትኖች ቢመጡ ያረገዘችው ከሌላ ሰው ነው ቢባል ምን ቢባል የኛውን ፕሪዛምፕሽን ሪቤት ሊያደርግ አይችልም። ሶ ለዚህ ኤክሰፕሽን የሚሆነው 129 ላይ ያለው ነው absence of the husband ነው። ዛት ሚንስ ከ300 ቀን በኋላ እንትን ቢሆንና ሰውየው ግን ከጠፋ 300 ቀን ወደኋላ ሲቆጠር ሰውየው ከዛ ከ300 ቀን በፊት የጠፋ ከሆነ ምንም እንኳን በዊድሎክ ቢኖሩም ኦልሬዲ ሰውየው አብሰንት ተብሎ ስለታወጀ አብሰንት የሆነ ሰው ደግሞ እሱ ከጠፋ ከ300 ቀን በኋላ ለተወለደ ልጅ እሱ ላልነበረበት ሁኔታ ላይክ በምንም አይነት ሁኔታ ልጁ የሱ ሊሆን ስለማይችል አብሰንስ አስ ኤክሰፕሽን ይከለከላል ማለት ነው። 130 ኢሬጉላር ዩኒየንም በተመሳሳይ ላይክ ለሜሪጅ እንደሚሰራ ሁሉ ለኢሬጉላር ዩኒየን ወይም ለሬጉላር ዩኒየን የሚሰራው ለኢሬጉላር ዩኒየን ይሄኛው ፕሪዛምፕሽን ኤክስቴንድ እንደሚያደርግ ያሳያል ማለት ነው። ሶ ኩሙሌቲቭ ሪዲንግ ኤንድ ሌጋል ኢንተርፕሪቴሽኑን ስናይ በሁለት መንገድ ነው ከ126 እስከ 30 ያለው። የመጀመሪያ child is protected by legal presumption of paternity if they were either born or conceived in a legally recognized relationship whether formal marriage or irregular union. ሶ ሁለት አይነት ነገሮች ናቸው። የመጀመሪያው birth in wedlock or irregular union ኢማጂን ላይክ ከዚህ በፊት ሴቷ ምንም ትዳር የሌላት ምናምን ነገር እንትን ከሆነ ወይም በሌላ ፕሪዛምፕሽን እንትን ማይል ከሆነ የፈረሰ ትዳር ምናምን ነገር ከሌላት ሰዎቹ ተጋብተው እያለ በ3 ወር እንኳን ቢወለድ በዚህኛው ህገ መሰረት ምንድነው ልጁ የሰውየው ነው። ምክንያቱም ሌላ አባት እንትን ሊል አይችልም። ምናልባት ከዛ በፊት ሴትዮዋ ትዳር የነበራት ከሆነና ላይክ ይሄ በኮንሴፕሽን ፕሪዛምፕሽን በ300 ቀኑ መጥቶ የዛ ሰውዬ ልጅ ካልሆነ ከተጋቡ 10 ቀን ቢሆን ራሱ ህጉ ፕሪዛምፕሽን ይወስዳል። ምክንያቱም ለልጁ ቤስት ኢንትረስትም ዌልቢንግም የአባትነት ጥያቄውም እንዲመለስ ሴትዮዋን ካገባ በማንኛውም ሰዓት ቢወለድ ልጁ የማን ነው? የዛ ሰውዬ ነው ማለት ነው። ሶ the first scenario this one and the another one is conception in wedlock or irregular union። ሁለተኛው በኮንሰፕሽን ነው። ኮንሰፕሽን ማለት ከተጋቡ በኋላ ከ180 ቀን በኋላ የሚወለድ ከሆነ ወይም ደግሞ ከተፋቱ እስከ 300 ቀን ድረስ ባለው እንትን ካለ ከተወለደ ይሄ ልጅ ምንድነው በዛ ትዳር ውስጥ እንደተወለደ ማለት እንደተረገዘ ተደርጎ ይቆጠራል። ሶ በመረገዝና በመወለድ በቃ በትዳር ውስጥ ከተወለደ ተወለደ ነው። ቀኑ መቼም ይሁን ምናምን ነገር በዛ ትዳር ከተወለደ እንትን ነገር ግን የመወለዱ ነገር ካላገኘ በመረገዝ ደግሞ ላይ ትዳሩ ቢፈርስም እስከ 300 ቀን ውስጥ ባለው እንትን ቢል ዛሬ ፈርሶ እስከ 300 ቀን ባለው እንትን ካለ በዛ ትዳር እንደተረገዘ ተደርጎ ይወሰድና እንትን ይላል። እንደገና 180ው ደግሞ እንትን ካለ በዚህኛው ላይ ለመረገዙ ፕሪዛምፕሽን የሚሆነው ላይክ ሰዎቹ እንትን ብለው አብረው ከ6 ወር በኋላ ከተጋቡበት ቀን አንስቶ ከ6 ወር በኋላ ልጁ የሚወለድ ከሆነ
በዛው ልክ ይታሰብና በኮንሰፕሽን ልጁ የዛ በትዳር ወይም በዌርሎክ ወይም በኢሬጉላር ዩኒየን ላለ ሰው ልጅ ይሆናል ማለት ነው። children born more than 180 days after the conclusion of marriage are deemed to conceived in wedlock. When a child is born more than 180 days after the conclusion of marriage, the law deems that the child is conceived in wedlock, regardless of whether the child was actually conceived during the marriage period or before. ከዛ በፊትም ቢረገዝ ከዛ በኋላ ከሌላ ሰውም ተረግዞ እኮ ሊመጣ ይችላል። ነገር ግን ከ180 ምናምን ቀን በኋላ ለተረገዘ ልጅ ለተወለደ ልጅ በቃ ሌላ ፕሪዛምፕሽን የለው እዛ ትዳር ላይ እንደተረገዘ ተደርጎ ይቆጠራል ማለት ነው። ይህንን ነው የሚለው ሰው በሁለት አይነት ነገሮችን ቤኔፊት ሊያገኝ እንደሚችል by being born in wedlock and by being conceived in wedlock. So this dual protection strengthens the presumption that the husband is the legal father, providing greater legal certainty to both the child and the mother. So ሰርቲኒቲ ሌጋል ሰርቲኒቲ ክሬት ለማድረግ ነው። ከባዮሎጂካል እንትን ጋር ቀደም እንዳልነው ትንሽ ኮንትራዲክሽን ሊኖረው ይችላል። ሞር ግን ለቤስት ኢንተረስት ኦፍ ዘ ቻይልድ እና ፋሚሊ ስታቢሊቲን ለማምጣት ሳይኮሎጂካሊ እንትን እንዳይፈጠር ላይክ ኢንስታቢሊቲ እንዳይፈጠር ቤተሰቡ ተረጋግቶ እንዲኖር ይሄኛው የህግ ግምት የተሻለ ነው ማለት ነው። So importance of the presumption of conception for a child born after dissolution of marriage. For children who are born after the dissolution of the marriage, only way to benefit from the presumption is by being conceived. Like ከዲዞሉሽኑ በኋላ እንትን ለሚወለዱ ልጆች ዋናው መንገድ በኮንሰፕሽን ነው። ላይክ ቅድም ያልነው እስከ 300 ቀን ይወለዱ። በዛ ትዳር ውስጥ ትዳሩ በፈረሰ እስከ 300 ቀን ድረስ እንትን ቢሎ ራሱ በትዳር ውስጥ ተረግዟል ተብሎ ስለሚታሰብ የዛ ሰውዬው ልጅ ነው ይባላል ማለት ነው። the another thing is irreversible character of 180 and 30 days pregnancy period. ይሄ irreversible ነው። በሌላ ማስረጃ በምንም ሰውዬው እዛን እንትን አልነበረም እንትን ማለት በቃ irreversible ነው። ህጉ በራሱ ነው የሚያስቀምጠው። በ300 ቀን ውስጥ አልተወለደም ምናምን ነገር የሚባሉ እንትኖችን ሊያመጣ አይችልም። one cannot argue the pregnancy was shorter or longer than the stipulated 180 days and ምንም አይነት ባዮሎጂካል ላይክ የህክምና ማስረጃዎችን ምናምን ነገር ሜዲካል እንትኖች ቢመጡ ራሱ ተቀባይነት የለውም። ህግ ይሄኛውን እንትን የሚወስደው ላይክ ለልጁ ዌልቢንግ ለፋሚሊ ስቴቢሊቲ እንጂ ለሌላ ነገር ስለሆነ irreversible presumption ነው። again the general nature of presumption ይሄ ጀነራል ማለት ለኢሬጉላርም ለፎርማል ሜሪጅም እንደሚሰራ ነው። the other thing justification for the presumption ለሁለቱም እንዲሰራ ያደረገው ያው በተለያየ ግራውንድ ቢሆንም ጀስቲፊኬሽን አለው። እነዚህን ጀስቲፊኬሽን ምናምን ኖቱን በኢትዮሎቴን በሚለው ርዕስ በቴሌግራም ቻኔል እንለቅላችኋለን ታነባላችሁ ማለት ነው። the other thing is limitation of presumption case of declaration of absence. እችኛዋ ቅድም ያልናት ኤክሰፕሽን ናት። ላይክ 300 ቀን በ300 ዲዞሉሽኑ እንትን ከተፈጠረ ላይክ ዲዞሉሽን ከተፈጠረበት አንስቶ እስከ 300 ቀን እንትን ካለ ልጁ ከተወለደ ጋብቻው ዛሬ ፈርሶ እስከ 300 ቀን ልጁ ከተወለደ በዛ ጋብቻ ተወልዷል ተብሎ ፕሪዛምፕሽን ይወሰዳል። ነገር ግን ሰውየው የጠፋበት ቀን አብሰንት ተብሎ ከታወጀ ላይክ አብሰንት የሚባለው ከጠፋ 2 ዓመት ይመስለኛልና ይህን ያህል ስለ 2 ዓመት ውስጥ ምንም ድምጽ ምንም መልእክት ካላሰማ አብሰንት ነው ተብሎ ይታወጃል። ይህ ሲታወጅ ግን ሰውየው አብሰንት ተብሎ ጠፍቷል ተብሎ የሚቆጠርበት ቀን ከዚህ ከ300 ቀን በፊት ከሆነ 300 ቀን ወደ ኋላ ሄደን ከዛ በፊት ሰውየው ጠፍቷል ከተባለ እችኛዋ ብቻ አስ ኤክሰፕሽን ሆነ እችኛውን የ300 ፒሪድ እንትን ትላለች እንደ ኤክሰፕሽን ታስቀራለች እና ይሄኛው ነው በአጠቃላይ። the next one will be acknowledgement of paternity.
ሰው ሁለተኛው መንገድ ፕሪዛምፕሽን ኦፍ ፓተርኒቲ በማይሰራበት ሰዓት የሚሰራ ሁለተኛው ሜቴድ አክኖሌጅመንት ኦፍ ፓተርኒቲ ነው። ይሄኛውን ኔክስት ሴሽን በሌላ ቪዲዮ እናያለን። ይሄኛውን ቪዲዮ ሼር እንድታደርጉ እና ለጓደኞቻችሁ እንድታደርሱ እንዲሁም ሞር ሰብስክሪፕሽን እንዲኖረው ሼር እንድታደርጉ እንጠይቃለን። እናመሰግናለን።